ብሌንን ሊያስገድላት ነው አድራሻዋን የጠየቀኝ። ብሎ ነገር የለም። እኔ አንቺን ቢያደርገኝ እሱ ነበር የምመርጠው። አንቺ ማለሽ ያናገሩሽ ምን ታደርጊያለሽ? አንቺ ዶክተር፣ እኔ እኮ አዲሷ ነርስ ነኝ። አዲሷ ነርስ? እኛ አዲስ ነርስ አልቀጠርንም። ስለማታውቅ ነው እንጂ እኔ አዲሷ የተቀጠርኩ ነርስ ነኝ። እሺ መታወቂያሽን አሳይ። መታወቂያ? አዎ መታወቂያሽን አሳይ። መታወቂያ? እሺ ቻለው። ቆንጆ፣ ካሁን በኋላ ማንም አይረብሸንም። ማነው የላከ? በኃይሉን አይደል? የአባቴን ስም አትጥራ። አለቃ ነው። አንተ እኔን ልትሸውደኝ አትችልም። ለመሸሽ ብዙ አትሞክር። ሁሉም በቅርብ ገዳይ መሆንን ያውቃል። ከዛ እኔ ደግሞ ምን እንደምታደርግ እስቲ አያለሁ። እኔ እንደነሱ መታይል አልችልም። አንተን እንዳያደረገው ነበረች። በእሷ ምክንያት ነው ሰው የሆንኩት። ከጨለማ ያወጣች እሷ ነበረች። አንተ ግን ድጋሚ ወደ ጨለማ ወዝገኝ ነበር አይደል? እገልሃለሁ። እያደረክ እንደሆነ አውቃለሁኝ። አሁን ለሱ ጊዜው አይደለም። ብሌን ከሆስፒታል ልትወጣ ነው፣ መምጣት አለብህ። ምን? ሰላም ብሌን ትወጣለች? አዎ ሳሚ፣ ዶክተሩ ሕክምናውን ቤት ብትከታተል ጥሩ ነው ብሏል። ሰላም ቤተሰብ፣ ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ብሌን ምንም መሆን የለባትም የምትሉ ደግሞ በኮሜንት አሳዩኝ ማለት ነው። ምክንያቱም አቶ ባይሉ አሁንም ሌላ እቅድ አቅዶ ብሌንን እንግዲህ ጆን ክሰል ላይ ኬሚካል ጨምሮ ብሌን እንድትታመምና ራሷን እንድትዝት ፓራላይዝ እንድትሆን ያደረገ የአቶ ባይሉ ሴራ ነው ማለት ነው። ያልበቃ ብሎ አሁንም እሱ የጀመረውን እኔ ጨርሳለሁ በማለት ከቃል ጋራ እየተመካከረ ይገኛል ማለት ነው። ብሌን እስከ ወዳኛው መሸኘት አለብኝ እያለ ነው ያለው። ነርሷ ብሌን ክፍል ገብታ ብሌን ማለት አንቺ ነሽ? አሁን ከዚህ ስቃይ ልገላግልሽ ነው የመጣሁት። ባይሉ ሰላምታ ልኮልሻል፣ ስጦታም ጭምር ልኮልሻል እያለች ነው እንግዲህ ነርስ መስላ ብሌን ላይ ችግር ለማድረስ ነው የሄደችው ማለት ነው። ደስ የሚለው ነገር የእነሱ እቅድ ጆን ስለሚያውቅ ደርሼልሻለሁ ብሌን ምንም አትሆኝም እያለ ነው እንግዲህ ብሌን ያድናታል ብለን እንጠብቃለን። እንግዲህ የአቶ ባይሉ ሴራ በጣም የሚያሳዝን ነው ማለት ነው። አሁን ላይ ወይዘሮ ገነት ደግሞ ጆን እንግዲህ ቃልም እያንጠለጠላት ይገኛል። ጥያቄም በጥያቄ መልሽልኝ፣ የአባቴን ፎቶ ኬት ነው ያመጣሹ እያላት ነው ያለው። ቃል በጣም ደንግጣለች። ያልጠበቀችው ነገር ነው የገጠማት ማለት ነው። እንግዲህ በውሸት ሴራ ነው ጆንም የቤተሰቦች ገዳይ እነሱ ናቸው በማለት በውሸት ነው እንግዲህ ብሌንን እንዲጎዳት ያደረገ ጆን አሁን ሁሉ ነገር እያስተዋለ ይገኛል። የአቶ ባይሉ ሴራ እንደሆነም እያሰበ ነው ያለው ማለት ነው። እንግዲህ ቃል ሲያፋጥጣት እውነቱን ለጆን ትነግራለች ብለን ተስፋ እናደርጋለን። ሳሚ ደግሞ ከረፈዳ በኋላ ነው እንግዲህ እስከዛሬ ደብቆ የነበረውን እውነት ለወይዘሮ ሰላም ሲናገር፣ ገነት ግን ብሌን ልጄ ናት እንዴት እንደዚህ ማለት ቻልክ ብላ ሳሚን በጥፊ መጥተዋለች ማለት ነው። በጣም አሳዝኖኛል ሳሚ።
አንዳንዴ እውነት ካላችሁ ማንም የምሰማችሁ የለም ማለት ነው። ሳሚ በጣም እየተጨነቀ ይገኛል። ወይዘሮ ሰላም እንኳን በስርዓት አታናግረውም ማለት ነው። ምክንያቱም የሚያፈቅር ሰው ዋጋ ይከፍላል። ለብሌን ነው ዋጋ እየከፈለላት ያለው ማለት ነው። ብሌን ደግሞ ድና ከሳሚ ጋራ ተጋብቶ እንግዲህ የእነሱ ፍቅር ያሳየኝ ላለው ምንድን ነው ስትነግረኝ ነበረ እያለ አቶ ባይሉ ላይም ተነስቷል ማለት ነው ጆን። እንግዲህ ሳሚ እና ጆን ደግሞ በጣም እየተፈላለጉ እየተጣሉ ይገኛሉ። ሳሚም በጣም ተናዶ ስለነበረ ብሌን ለእኔ ምን እንደሆነች ታውቃለህ? የማይጠቀመኝን ነገር መስማት አልወድም ይለዋል። ሳሚም ይጠቅመሃል እንጂ በጣም ይጠቅመሃል። እሷ ለእኔ ማን እንደሆነች ብታውቅ ኖሮ እንደዚህ አታደርግም ነበር። ጆን በጣም ተናደደና በቃ የሚያደርገው ይጠፋባታል። ሳሙኤል ሰውን ሳታውቅ ዝም ብለህ አትፍረድ ይለዋል። ሳሚ የሚሸወድ ሰው አይደለም። እንደውም ምን እንደማስብ ታውቃለህ? ዳግም ብሌንን ስለሚወዳት እሷን የመረስካት አንተ ነክ ብዬ ነው የማስበው አለው። ሳሚ በጣም ተናደደና በጥፊ ሲመታውም ስለመታኸኝ ምንም የማደርገው ነገር የለም፣ እንደውም አንተ ነክ ብሌንን እንደዚህ ያደረካት እንደማታገኛት ስታቅ በቅናት ተነሳስተክ መረዝካት እያለ ነው በንዴት ሳሚን ለማናደድ እየተናገረ ያለው። አንተ ውሻ እገላለሁ፣ ብሌንን እንዳደረካት እኔንም እንደዛ ልታደርገኝ ነው? ሳሚም እንግዲህ ተናገር፣ ማን ነው የላከክ ይላል። ይሄ ደግሞ እየገለፈጠ ፍቅር ገዳይ እንደሆነ አውቄ ነበረ። ማን ነው የላከክ? ባይሉ ነው አይደል? አባቴን ስም አትጥራ አለው። አባትክ አይደለም አለቃክ ነው። አንተ እኔ ልትሸውደኝ አችልም አለው ማለት ነው። አባቴና ባይሉ በጣም ደስ ብሎታል። አንበሳይ በጣም አኮራኸኝ ና እቀፈኝ እያለ ነው ያለው ማለት ነው። ምክንያቱም ጆን ብሌንን ፓራላይዝ እንድትሆን ስላደረገ ማለት ነው። እንዴት ነው ሰው በሰው ውድቀትና በሰው እመም በሰው ጎዶሎ የምደሰተው? አቤት እንደዚህ ነው የሚያምርብክ ጀግና አለ። አመታት ልፋቴን ከንቱ አልጣልኩም ጀግና ብሎ በጣም ደስ አለው ማለት ነው። ከዛ ጆን ግን በጣም ተጸጽተዋል። በጣም ፊቱ እንደተቀየረ ካየ በኋላ ምነው አንበሳዬ አዘነችክ እንዴ ይለዋል። እኛ ደካሞች አይደለንም፣ አዘንና ጸጸት የደካማዎች ነው በል ብሎ ያስብለዋል ማለት ነው። ጆንም የቤተሰቦቼ ገዳይ ደስታ ይሄ ነው፣ የራሱን በቀል እያሳየኝ ነው ብሎ መጠጥ ቀርቶለት ነበረ። አልፈልግም ብሎ ይመልሳል። በሰው ወሬ መሳሳት አልነበረበትም ማለት ነው። ጆን ተሳስተዋል። ትልቅ ስህተት ነው የሰራ። ጊዜ ከረፈደ በኋላ መንቃቱ ምንም ትርጉም የለውም። ነገር ግን ትልቅ ጥፋት ከሚያጠፋ በዚሁ ቢቆምና የአቶም ባይሉ ሴራ አውቆ እንግዲህ እሱ ላይ ብበቀል ደስ ይለኛል። ብሌን እንግዲህ ለጊዜ መናገርም ሆነ መንቀሳቀስ አይችልም ማለት ነው። በጣም ያሳዝናል። በሰው ምንም በማታውቀው ነገር ነው እንግዲህ ዋጋ እየከፈለች ያለችው። ምንድን ነው በስሜት ሁሉ ነገር የምታበላሸው ትለዋለች ወይዘሮ ሰላም። እሺ ሁሉም እውነት ይሁን ግን ምን ልታደርግ ነው የሄድከው ብላ ሳሚ ላይ ትጮኻለች። ልትመታው ነው። ከዛ ምን ታገኛለህ እያለች ነው እየጮኸችበት ያለችው ማለት ነው። በጣም ይገርማል። ሳሚ እኮ ለእሷና ለብሌን ብሎ ነው እንጂ ጥሎ መሄድ ይችላል። ለምንድን ነው ሳሚ ላይ እንደዚህ የምትጮኸው? ወይዘሮ ሰላም በጣም ትገርማለች ማለት ነው። የእሷ ሴራ ነው እንግዲህ ማለት እሱ ለሱ ብሎ ነው። ብሌንም ለዚህ የደረሰችው ለእሷ ብላ ነው ማለት ነው። እሷ ግን አትረዳቸውም ማለት ነው። እባክህን ተረጋጋ፣ በብልጠት ነው እቅዱን ማወቅ ያለብን፣ በስሜት ምንም የሚሆነው ነገር የለም አለችው። ስሜታዊ ሆነክ ግርግር ከፈጠርክማ የሚፈልጉትን አደረግክላቸው አለች ማለት ሰላምዬ። አመሽም አላመንሽም የእሱ ሴራ ነው ይላታል። ተረጋጋ ሳሚ፣ ከሁሉ በላይ የሚያሳስበን የብሌን ጤንነት ነው አለችው። ብሌንን ተንከባክበናት ወደ ጤናዋ እንመልሳት፣ የጆን ነገር ይደርሳል። አመሰግናለሁ ሰላም፣ ታምኛለሽ ብዬ አልጠበቅኩም ነበረ አለ ሳሚ።
አይንሽን ከፍተሽ ልብሽን ክፈቺ እንጂ እኔ ብዙ ነገር የማሳይሽ ነገር አለ አላት ሳሚ። ሳሚ እውነት በጣም ጀግና ነው። ከዚህ በፊትም ከዛ አደጋ ያወጣት እሱና ብሌን ነች ማለት ነው። ወይዘሮ ሰላም ያንን መርሳት የለባትም። እንግዲህ የወንድሜ ልጅ ነው ብላ ነው ጆንን እያንከባከበችው ብዙ ነገር ስትሆንለት የነበረ። እሱ ግን ከእሷ እጅ እየበላ ነው መልሶ የነከሳት። ተጨማሪማ ምርመራ እንዲደረግላት ዶክተሩ ነግሯት ነበረ። ዶክተሩም ትክክል ነው ብለዋል ሳሚ። በሌላ በኩል አቶ እስክንድር እንግዲህ ነርስ እዛ ድረስ ነርስ አስመስለው የብሌን ገዳይ ልከዋል ማለት ነው። ጆን ስለነቃ እንግዲህ ይደርስላታል ብለን ተስፋ እናደርጋለን። ነገር ግን ነርሷ ሐኪም ቤት ገብታ እንግዲህ ብሌን ላይ ጥቃት ልታደርስ ስትል ዶክተሩ ማነሽ ከየት ነው የመጣሽው መታወቂያሽን አምጪ ስላት እንግዲህ እሷም እጇ ላይ ስላልነበረ ተዘጋጅታ ስለገባች ዶክተሩ ቆሞ ሲያናግራት እሷም ቀድማ መርፌ ወቅታ ዶክተሩ ራሱን እንዲስት አድርጋለች ማለት ነው። በጣም ይገርማል። እንግዲህ የእሷ ሴራ ደግሞ በጣም ገራሚ ነው። አሁን ላይ ብሌን እዛ ቁጭ ብላ እያዘነች ነው ያለችው ማለት ነው። ለመጮህም ሆነ ለመከላከል አልቻለች። እሷ ለራሷ ፓራላይዝ ስለሆነች እንግዲህ ሰው የተጠጋን ሁሉ ወዳጅ አይደለም። አሁን ላይ ወዳጅ መስላ ነው እንግዲህ ዶክተሩን ሸውዳ መርፌ የወጋችው ማለት ነው። ይሄ ዳጊ ግን እንዴት ነው የሚያስጠላ! ሳሚ ከዚህ በኋላ ትኩረቴ በሙሉ አንተ ጋ ነው። አንተ ያስመሳይ አገኘሃለሁ። ሆንም እንግዲህ የአቶ ባይሉ የራሱን ቂም ነው እያሳከመኝ ያለው። የራሱ ፍላጎት ነው። ራሱ ፍላጎት ስላልተሳካ ብሎ እንጂ ለእኔ ብሎ አይመስለኝም እንደዚህ እየተደሰተ ያለው። እሱ ሊያደርገው ስላልቻለ እኔ ስላደረግኩት እየተደሰተ ነው። የእናትና አባቴ ገዳዮች ሰላም ብትሆንስ? ብሌን ያለ ጥፋቷ ነው የቀጣዋት እያለ ብዙ ነገር እያወራ ነው ያለው ማለት ነው። ቢሆንም እንግዲህ ከዚህ በኋላ እንደ አባት ባየውም ከዚህ በኋላ እሱም መከታተል አለብኝ እያለ ነው ያለው ማለት ነው። ለአቶ ባይሉ አለቀለት። አለም እዛ መታ ባይሉ እዚህ ቢሮ በድጋሚ እመጣለሁ ብዬ አላስብም ነበረ። እዚህ ምን ትሰራለች? ከጋሼ ጋር ደግሞ የት ነው የምተዋወቁት? እያለ ሳሚ ደንግጠዋል። ወይዘሮ ገነት አሁን ላይ ሰላም ላይ ተነስታለች። ልጄ እሷ ጋር ባትሆን እንደዚህ አትሆንም ነበረ እያለች ነው ያለችው። ዳጊ ደግሞ ተይ እንጂ እናቴ ሰላም ምንም አላጠፋችም ይላል። የሆነ ሆነዋል፣ እንደዚህ አታስቢ፣ ላለፈው ነገር መጸጸት የሰይጣን ስራ ነው አላት። ዝም በል አንተም እንደሷ ነክ። ልጄ ከዚህ ቤት ከወጣች እኔ ቤት ነው የምታርፈው አለች ወይዘሮ ገነት። ሳሚ በጣም አሳዘነኝ። አይኑን ቆለጭ ቆለጭ ያረጋ እሷን አይኗን ያታል ማለት ነው። ምን ብሎ ደነገጠ ሳሚ። ሆናችሁ ነው ይህን አይል ምን ተናገርኩኝ አለች። ሳሚ እውነታውን ስለሚያውቅ አሁን ላይ እውነቱ እንዳይጋለጥ ብላ ነው ገነት እየተቆጣች ያለችው። እንግዲህ ብሌን የሰላም ልጅ እንደሆነች ዛሬ ነገ እናገራለሁ በማለት ሳሚ እስከ ዛሬ ሳይናገር ቆይቶ ነበረ። አሁን ላይ ብናገርም ማንም የምሰማው የለም ማለት ነው። ምክንያቱም ስለሚያፈቅራት ነው እንደዚህ ያለው እንጂ የሚሉት እውነት ብሌን የሰላም ልጅ ሆና ነው አይሉም ማለት ነው። ይህ ልጄ ናት፣ እናቷ ቤት ነው የምታርፈው አለች። እኔ እናቷ ደግሞ በደንብ አድርጌ እንከባከባታለሁ አለች። እንዴ ገነት ምን ሆነሻል? ብሌን እንደዚህ ሆነ አንቺ ቤት መኖር አችልም። ለምን አችልም? የእኔ ቤት ምን ሆነ እያለች ነው እየጮኸች ያለችው። ደግሞ እናቷ ነኝ ልጄ እናቴ ብላ ነው እዛ ጦሰኛ ቤት ተመልሳ አትሄድም ነው እያለች ያለችው። እናቴ ምንድን ነው የምትይ? እዛ ቤት እኮ አይመቻትም አለ ዳጊ። ልጄ እንደዛ የሆነችው ያ ጦሰኛ ቤት ከሄደች በኋላ ነው። ስራም ጎርተዋታል። ስለዚህ ብሌን እኔ ቤት ነው ማረፍ ያለባት ብላ ወስናለች። ሳሚ ደግሞ ተረጋጊ ይላታል። ተረጋግቼ ምንም የምመጣ ነገር የለም። ልጄ ህይወት መወሰን የሚችለው እኔ እናቷ ብቻ ነኝ ተናግሬያለሁ። በቃ እኔ ሳሚ አሳዘነኝ የምር እና ማለት ነው። ዳጊም እኛ ቤት ተረፍ እናቴ ያለችው ይሁን እያለ ነው ያለው። ቃልና ጆን ደግሞ ከዚህ በፊት እንግዲህ ይለክፋት ነበረ። አሁን ላይ ባይሉ ጋር ተገናኙ። ትተዋወቃላችሁ ወይ ብሎ ይጠይቀዋል።
ጆንም ኧረ አንተዋወቅም ተባባሉ ማለት ነው። እንግዲህ እሷም ያው ጆን ይባላል ልጄ ነው ብሎ ካስተዋወቃቸው በኋላ ለየሆነ ጉዳይ እኮ ፈልጌ ነበር አለችው ማለት ነው። እሱም ደግሞ ጆንም እኮ የኛ ልጅ ነው፣ እንደውም ደስ የሚል ነገር ሰርቶልኛል፣ ትናንትና ማታ ትልቅ ገድል ሰርቶልኛል አለ። ጆን በጣም ደነገጠ ማለት ነው። እንግዲህ እሱማ ብሎ ጆን እንዲጋለጥ አልፈለገም። አቶ ባይሉ ደግሞ እሱ መናገር አይችልም፣ ምን ተፈጠረ አንተ ነግራኝ አለችው ማለት ነው። እሱ ባለቤቱ ይናገር ብዬ እኮ ነው፣ አንተ ንገራት እያለ ነው ያለው ማለት ነው። ጥሩ ነገር እንደሰራ አስመስለው ምንድን ነው ንገሩኝ፣ አጓጋችሁኝ አለች። እሱም እንግዲህ ብሌንን መረዛት ብሎ እየሳቀ ይነግራታል። ቃል በጣም ደነገጠች። ነው ስታለ ያለችው ይላታል። ከዚህ በኋላ መናገርም ሆነ መንቀሳቀስ አችልም፣ ፓራላይዝ ሆናለች ብሎ ይስቃል። እንግዲህ በስማ አትለኝም ብሌን ሽባ ሆናለች ብላ ቃል በጣም ደስ አላት። ምክንያቱም ቃል ናት እንግዲህ ከዛ ቤት ያስወጣቻት እሷ በሰራችው ስራ። ታዲያ ይሄ ትልቅ ደስታ ነው። ከተጠራርጎ የሄዱት ለዛ ነው። እንዴት ደስ ይላል አለች። ጆን ግን በጣም ተናደደ። ከማድረግ ያቃተንን እሱ አደረገ አለ። ትልቅ ድል ነው ቃልዬ፣ እንኳን ደስ አለሽ እያለ ነው እንግዲህ ወይን እየጠጣ። ጆን አሁን ላይ በጣም ሀሳብ ውስጥ ገብተዋል። በሌላ በኩልም እሷ ይዛ የመጣችው ፋይል ነበረ ማለት ነው። ወይዘሮ ገነት ከዛ ቤት እንደው እንግዲህ ብሌን ታማለች ተብሎ ከተጠራች በኋላ ነው ቤቱን በርብራ የወይዘሮ ገነትን ፋይል አምጥታ ለአቶ ባይሉ ልትሰጥ ነበረ። ጥሩ ነገር ነው ያደረግኩ አለችው። ቃል እባላለሁ ብላ በድጋሚ ልትተዋወቅ ስትል ቅድም ተዋወቅን እኮ አላት። ትኮሳት